ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 20 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃምና ወሎ ቀጠና ውጊያዎች ሲቀጥሉ በርካታ አገዛዙ ኃይሎችም ፋኖን እየተቀላቀሉ ነው። በወሎ ቀጠና አዛዥ የተገደለበት ከባድ ውጊያም ተካሂዷል። በባንኮክ ሕክምና እያደረጉ ያሉት አቶ አገኘው ተሻገር ማንንም ሰው መለየት የማይችሉበት ሁኔታ ላይ መድረሳቸው ተገልጿል። ከምንጮቻችን የሰማነው ዝርዝር መረጃ አለን። ኤርትራ ኢትዮጵያ ልትወረኝ የተዘጋጀች ነው ስትል ዲፕሎማቲክ ምንጮች ደግሞ ጦርነቱ አይቀሬ መሆኑን ጠቁመዋል። የኢሳያስ መንግስት መግለጫ አውጥቷል። በኤርትራ የትግራይ ተወላጅ እስረኞች እየተለቀቁ ነው። ዝርዝሩን ሰሙታላችሁ። ኢትዮጵያ ከሞምባሳ ወደብ ወደ ሱዳን ለሚጓጓዝ የተባበሩት አረብ ኤምሬቶች የጦር መሳሪያ መተላለፊያ በር ሆናለች ተብሏል። በነዳጅ እጥረት ምክንያት ተማሪዎችን ወደ ፈተና ማዕከላት ማጓጓዝ አልቻልንም ሲል የትግራይ ትምህርት ቢሮ ገልጿል። የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገሪቱ መንግስት አሳውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃምና ወሎ ቀጠና ውጊያዎች ሲቀጥሉ በርካታ ያገዛዙ ኃይሎችም ፋኖን እየተቀላቀሉ ነው። በጎጃም ደብረ ማርቆስ፣ በጃዊ፣ በአዊና በሌሎች አካባቢዎች በፋኖና በአገዛዙ ጥምር ጦር መካከል የሚካሄዱ ውጊያዎች ሲቀጥሉ የደፈጣ ጥቃትና ኦፕሬሽኖችም እየተካሄዱ ነው። በዚህም የደባይ ጮቄ ብርጌድ ሐሙሲት አራጆ ቀበሌ ላይ ከብልጽግና ጦር ጋር ከሰሞኑ የደፈጣ ውጊያ ሲያካሂድ የከረመ ሲሆን በዚህም ትናንት የብልጽግናው ጦር ቀበሌውን ለቆ መውጣቱን የአፋብሃ በጎጃም አሳውቀዋል። አማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ በጠላት ላይ ከፍተኛ ኪሳራ አድርሷል። ትናንት ሰኔ 19 2017 ዓ.ም ከጧቱ 11 ሰዓት ተኩል እስከ 2 ሰዓት በነበረ አውደ ውጊያ የአባይ መተከል ብርጌድ አባላት ደቅ ከተማ በመግባት በሚሊሻና ፖሊስ አባላት ላይ ጥቃት አድርሰዋል። በዚህም ከ7 በላይ ያገዛዙ ኃይል ተገድሏል። ከ13 በላይ የሚሆኑት ቆስለዋል። የሐዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላጓሉ ብርጌድ በደፈጣ ውጊያ ሻፎ ማርያም ባደረሰው መብረቃዊ ጥቃት ያገዛዙ ወታደሮች ተገድለዋል። የጎጃም አገው ምድር 3ኛ ክፍለ ጦር በትናንትናው ዕለት ከሰከላ ወረዳ ከግሻ አባይ ከተማ በሁለት አቅጣጫ ወደ አጃሊና ኮለል ቀበሌዎች ተንቀሳቅሶ የነበረን የብልጽግና ጦር መተው ወደ ግሻ አባይ ከተማ መመለሳቸውን ገልጸዋል። ተመሳሳይ በደብረ ማርቆስ ከተማ የፋኖ አባላት በፈጸሙት ኦፕሬሽን ኢንስፔክተር ዘላለም ጥላውን የተባለ ያገዛዙ የፖሊስ አዛዥ የነበረና አሁን ደህንነት የሆነ ሰው ላይ እርምጃ ተወስዷል። እንዲሁም ያገዛዙ የመከላከያ የሚሊሻና አድማ ብተና አባላት ፋኖን የተቀላቀሉ መሆናቸው እየተገለጸ ነው። በሌላ በኩል ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ባለፉት 4 ቀናት ከፍተኛ ተጋድሎ ያደረገ መሆኑን አሳውቋል። የፋኖን ጠንካራ ይዞታዎች ለማስለቀቅና ለመቆጣጠር አልሞ ከፍተኛ ኃይሉን እየተጠቀመ ያለው የብልጽግና ሰራዊት ያቆቦ ጮቢበርና አማያ ዙሪያ ከሀውጃኖ ክፍለ ጦር ጋር ብርቱ ውጊያ አድርገዋል። ይህ አገዛዙ ሞርታሮች ዙ23 ታንክ ብረት ለበስና መድፍ የተጠቀመበት አውደውጊያ 4ኛ ቀኑን ያገባደደ ሲሆን የክፍለ ጦሩ መካናይዝድ በወሰደው የሞርታር ያጸፋ እርምጃ አንድ ድሽቃ ምድብተኛ ሰራዊት ሙሉ ለሙሉ ሙትና ቁስለኛ ሲሆን ድሽቃውም ከጥቅም ውጪ ሆኗል ሲል ክፍለ ጦሩ አሳውቀዋል። በተጨማሪም አማያ አዲስ ዓለም ላይ ሆኖ ያዋጋ የነበረ ለጊዜው ማረጉና ማንነቱ ያልታወቀ አመራርን ጨምሮ 11 ወታደሮች ሙትና ሌሎች ቁስለኛ ሆነዋል። በባንኮክ ሕክምና እያደረጉ ያሉት አቶ አገኘው ተሻገር ማንንም ሰው መለየት የማይችሉበት ሁኔታ ላይ መድረሳቸው ተገለጸ። ከሳምንት በፊት ያገዛዙ ዋና ባለስልጣናት ጎንደር ዩኒቨርሲቲ የተዘጋጀና በፋኖ እንዳይካሄድ ማስጠንቀቂያ በተሰጠበት ዝግጅት ላይ ታድመው ወደ ጎርጎራ ሲያቀኑ የተሳፈሩበት ሄሊኮፕተር ተከስክሶ በባለስልጣናቱ ላይ ጉዳትና ሞት መስተናገዱን መዘገባችን አይዘነጋም። ከጎንደሩ ዝግጅት በኋላ ወደ ጎርጎራ የተጓዙት ባለስልጣናት ተመስገን ጥሩነህ፣ ታዬ አጽቀሥላሴ፣ አረጋ ከበደ፣ አገኘው ተሻገር፣ ዳንኤል ክብረትና ሌሎች ባለስልጣናት መሆናቸው ይታወቃል። ሆኖም በክስተቱ የኢዜአ የካሜራ ባለሙያና ያገዛዙ ወታደራዊ አመራር መሞታቸው በወቅቱ ተዘግቦ ነበር። ከዚህ ባለፈም ተመስገን ጥሩነህ አነስተኛ ጉዳት በእግራቸው ላይ አስተናግደው ነጋታው በባህር ዳር በነበረ ዝግጅት ላይ ታድመዋል። ሆኖም በዚህ ሄሊኮፕተር ውስጥ የነበሩት አቶ አገኘው ተሻገርና የሰሜን ምዕራብ እዝ አዛዡ ጀነራል ብርሃኑ በቀለ ከፍ ያለ ጉዳት እንዳጋጠማቸው በወቅቱ መዘገባችን አይዘነጋም። የፌዴሬሽን ምክር ቤት አፈ ጉባኤው አገኘው ተሻገር ጉዳት ካስተናገዱ በኋላ በባህር ዳርና በአዲስ አበባ የድንገተኛ ሕክምና ቢደረግላቸውም ህመሙ ከፍተኛ በመሆኑ ከአገር ወጥተዋል። እግራቸው ላይና ከአንገት በላይ ጉዳት ያስተናገዱት አቶ አገኘው አሁን ላይ በታይላንድ ባንኮክ የከፍተኛ ክትትል ሕክምና ላይ መሆናቸውን ሮሃ ከምንጮቿ ሰምታለች።
በዚህም አቶ አገኘው ሰው መለየት የማይችሉበት ሁኔታ ላይ እንደደረሱ ነው ለማወቅ የቻለው። በጠና ህመም ላይ የሚገኙት አቶ አገኘው አጠገባቸው ያሉ ሰዎችን ማንነት ጭምር መለየት እየቻሉ እንዳልሆነም ከምንጮቻችን ሰምተናል። የብልጽግናው አገዛዝና ልሳናቱ ይህ ክስተት እንደተፈጠረ ማንም የተጎዳ አካል የለም በሚል ሊያስተባብሉ ቢሞክሩም የአቶ አገኘውን ጉዳይ ግን ሲያነሱ አይስተዋልም። ኤርትራ ኢትዮጵያ ልትወረኝ እየተዘጋጀች ነው ስትል ዲፕሎማቲክ ምንጮች ደግሞ ጦርነቱ አይቀሬ መሆኑን ጠቆሙ። ከሁለት ቀናት በፊት የብልጽግናው መንግስት ኤርትራ በኢትዮጵያ ሉዓላዊ ግዛትና አንድነት ላይ ጥሰት እየፈጸመች ነው፣ ክረምቱን አስታካ ወረራ ልትፈጽምብኝ እንቅስቃሴ እያደረገች ነው በማለት ክስ ለመመስረት ለተባበሩት መንግስታት ድርጅትና ለበርካታ የሀገርና የመንግስት መሪዎች ደብዳቤ መላኩን መዘገባችን ይታወሳል። በተጨማሪም አገዛዙ በዚህ ጉዳይ ላይ ዲፕሎማሲያዊ ዘመቻዎቹንና የወቁልኝ ጥሪውን አጠናክሮ ሰንብተዋል። የኢሳያስ አፈወርቂ መንግስት ትናንት ማምሻውን ባወጣው መግለጫ ይህን የብልጽግና እንቅስቃሴ አንስተዋል። የኤርትራ መንግስት በዚህ መግለጫው የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ ለማሸማቀቅና ለረጅም ጊዜ ለዘለቀው የጦርነት አጀንዳው ድጋፍ ለማግኘት በግልጽ እየሰራ ይገኛል ብለዋል። እውነታው ግን የኢትዮጵያ ገዢው የብልጽግና ፓርቲ በግዴለሽነት ላለፉት 2 ዓመታት ባልተጣራ መግለጫዎች እንዲሁም ቀስቃሽ ሰበር ትንኮሳዎች በራሱ አነጋገር የኤርትራ ወደቦችን ከተቻለ በህጋዊና አስፈላጊ ከሆነም ወታደራዊ ኃይል ለማግኘት ጥረት ሲያደርግ መቆየቱ ነው ብሏል የኤርትራ መንግስት። አክሎም የኢትዮጵያ መንግስት ከቃላት ትንኮሳ ባለፈ የጦር መሳሪያ ግዥና እልፍ አላፍ ሀገርን የማፍረስ ተግባራትን በመስራት ላይ ይገኛል ሲል አብራርተዋል። ምንም እንኳን እነዚህ ቀስቃሽ ድርጊቶች የኤርትራን ሉዓላዊነትና የግዛት አንድነት እንዲሁም ክልላዊ መረጋጋትን አደጋ ላይ የሚጥሉ ቢሆንም ኤርትራ ከፍተኛ ገደብ ማድረግን መርጣለች በማለት የኢሳያስ መንግስት ሁኔታዎችን በትዕግስት እያለፍኩ ነው ብሏል። የኢትዮጵያ ገዢ አካል የኤርትራን ሉዓላዊነትና የግዛት አንድነቷን በመጣስ ውንጀላ ላይ ይገኛል፣ ይህም ያልተገባ ውሸት ነው ሲል ከሷል። በመግለጫው በመጨረሻም ኢትዮጵያ የጎረቤቷን ሉዓላዊ መሬትና ባህር በር ለመውሰድ የምታደርገው ህገወጥ ጥረት ምኞት ነው ብለዋል። በአጠቃላይ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ መድረሳቸውን አንድ የዲፕሎማቲክ ሪፖርት ያመላከተ ሲሆን ኤርትራም በትናንቱ መግለጫዋ የኢትዮጵያ መንግስት ወረራ ሊፈጽምብኝ የተዘጋጀ ነው ስትል የገለጸችው። ከዚሁ ጋር በተያያዘም ለረጅም ዓመታት ኤርትራ ውስጥ በእስር ላይ የቆዩ የትግራይ ተወላጆች በብዛት እየተፈቱ ነው። ኢትዮጵያ ከሞምባሳ ወደ ሱዳን ለሚጓጓዝ የተባበሩት አረብ ኤምሬቶች የጦር መሳሪያ መተላለፊያ በር ሆናለች ተባለ። በሱዳን ባልቡርሃን የሚመራው የሱዳን ጦርና በሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል ላለፉት 2 ዓመታት ያደረጉት ጦርነት ቀጥሎ ቀጠናዊ መልክ መያዝ ከጀመረ ሰነባብተዋል። ከዚሁ ጋር ተያይዞ ኢትዮጵያ ከኬንያ ሞምባሳ ወደብ ወደ ሱዳን የሚጓጓዘው የተባበሩት አረብ ኤምሬቶች የጦር መሳሪያ መተላለፊያ መሆኗን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። የተባበሩት አረብ ኤምሬቶች በሱዳን ውስጥ በጀነራል መሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ኃይል በገንዘብና በወታደራዊ ግብዓት እየደገፈች እንደሆነ በተለያዩ ዓለም አቀፍ ሚዲያዎችና የጥናት ተቋማት ሲገለጽ ቆይተዋል። አሁን ደግሞ ይህ ከሞምባሳ የሚነሳው የጦር መሳሪያ ከሞምባሳ ተነስቶ በኢትዮጵያ ግዛት በኩል አልፎ ወደ ሱዳን ይደርሳል። ለአብነት ያህል ባለፈው ግንቦት ወር መጨረሻ ላይ ከሞምባሳ ወደብ ለፈጥኖ ደራሽ ኃይሉ በርካታ የጦር መሳሪያ በኢትዮጵያ በኩል አልፎ ሱዳን መድረሱን መረጃዎች ያሳያሉ። ሁኔታው አቡዳቢ የኢትዮጵያን ድንበር በሱዳን የእርስ በርስ ጦርነት ላላት ተሳትፎ እንደ ቁልፍ መተላለፊያ መስመር የተጠቀመችበት መሆኑን ያመላክታል። ከኬንያው ሞምባሳ ወደብ ተጭኖ ወደ ሱዳን ፈጥኖ ደራሽ ኃይሉ በኢትዮጵያ ድንበር አልፎ ስለሚደርሰው የጦር መሳሪያ መረጃውን ለሚያጋሩት ምንጮች ለተባበሩት አረብ ኤምሬቶች የኢትዮጵያና ሱዳን ድንበሮች ምቹ መተላለፊያ ሆኖላቸዋል በማለት ጉዳዩን አብራርተዋል። ዘገባው የዞብል ፖስት ነው። በነዳጅ እጥረት ምክንያት ተማሪዎችን ወደ ፈተና ማዕከላት ማጓጓዝ አልቻለም ሲል የትግራይ ትምህርት ቢሮ ገለጸ። የትምህርት ቢሮው ለፌዴራሉ ትምህርት ሚኒስቴር በጻፈው ደብዳቤ የ12ኛ ክፍል መልቀቂያ ፈተና ከሰኔ 23 አንስቶ እንደሚሰጥ አውስቶ ዘንድሮ በትግራይ ክልል ከ360 ሺህ በላይ ተማሪዎች ፈተናውን ለመውሰድ እየተጠባበቁ መሆናቸውን አስረድተዋል። በመርሃ ግብሩ መሰረት ከእያንዳንዱ ትምህርት ቤት ወደ 7ቱ የፈተና ማዕከላት ተማሪዎችን ለማጓጓዝና ከፈተናው በኋላ ወደ ቤተሰቦቻቸው ለመመለስ የትራንስፖርት ወጪ ባለው ታሪፍ ተሰልቶ ወደ እያንዳንዱ ወረዳ መላኩን የጠቀሰው ቢሮ ይሁንና አሁን በትግራይ ባለው የነዳጅ እጥረት የተነሳ ይህንን ማድረግ አለመቻሉን ገልጿል። ደብዳቤው በመጨረሻም በመሆኑም ትምህርት ሚኒስቴርና የትምህርት ምዘናና ፈተናዎች አገልግሎት ከሚመለከታቸው የፌዴራል አካላት ጋር በመሆን ነዳጅ ወደ ትግራይ እንዲገባ በማድረግ በአስቸኳይ ይህንን ችግር እንዲፈቱልን እንጠይቃለን ብለዋል።
የኬንያው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የሀገሪቱ መንግስት ገለጸ። የኬንያ የአገር ውስጥ ጉዳይ ሚኒስትር ረቡዕ ሰኔ 18 2017 ዓ.ም በመላ ሀገሪቱ የተካሄደውን ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ህገ መንግስታዊ ሙከራ ነው ብለዋል። ሚኒስትሩ ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቹምባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄደውን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበትን ጭካኔ የተሞላበት ወንጀል እናወግዛለን ብለዋል ሚኒስትሩ። ቁልፍ የመንግስት ተቋማትና ቢሮዎችም በተቃውሞ ኢላማ መደረጋቸውን የገለጹት ሚኒስትሩ 9 ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከነዚህ ውስጥ 5ቱን ሰብሮ በመግባት 5 የጦር መሳሪያዎች ተሰርቀዋል ብለዋል። ከዚህም በተጨማሪ ንብረትነታቸው የፖሊስ የመንግስትና የሰላማዊ ሰዎች የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስትሩ ገልጸዋል። ሙርኮሜ አክለው በተቃውሞ በትክክል የደረሰውን ጉዳትና የጥቃቱን ሁኔታ ለማወቅ ምርመራ እየተካሄደ ነው ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመተው ነው ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።